አሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም አማን ነው። እኔ እንዴት ናችሁ? ደህና ነኝ አልሐምዱሊላህ። ምስጋና ለአላህ ይገባው። እኔ ደህና ነኝ። ዛሬ ጁምዓ ነው። እስቲ ቭሎግ ልስራ ብዬ ነው። ቭሎግ ምን እንደሆነ በአማርኛ አላውቅም፣ ሲሉ ሰምቼ ነው። ቭሎግስ ልሰራ ነው እንግዲህ እስቲ እና ይሄንን ይመስላል ቤታችን። ያ ሙያዬ ምናምን የናፈቃችሁ ይመስለኛል ሳስበው። እንደው እናንተ ለመናገር እንዲያው ሼም ምናምን ይዟችሁ ነው እንጂ ሙያዬ ሳይናፈቃችሁ አይቀርም። ያ የምትወዱት ማለት ነው። እና ቭሎግ ማለት ውሎዬን ማለት ይመስለኛል ሳስበው። ከተሳሳትኩ ደግሞ ኮሜንት ላይ አርሙ እና እንደዛ ነው። እስቲ አብረን እንውላለን። ዛሬ ጁምዓ ነው። ፏፈሽ እንላለን ባለን ነገር ማለት ነው። እንደ ቤታችን ባፈራው እና እንደዚህ ነው ቤታችን። ዛሬ የምንውልበት ቤት ይሄንን ይመስላል። ተከታተሉ ቪዲዮ። እዚህ እንደገና ሩዜና ጥቤ ያለሁኝ እንግዲህ ወደ ስራ ልገባ ነው። እዚች ጋር ደግሞ ለቡና ቁርስ የምትሆን እንደ ሽልም ዳቦ ነገር አረጋለሁ ብዬ አብኩቻለሁ ማለት። በነገራችን ላይ ይሄ ሰላጣ ቦል ነው። ባለፈው ይህቲን እንዲያሳየኋችሁ 4 ባንድ ማለት ነው። እኔም አለኝ ማለት ነው። እና ይሄ ሩዙ ታጥቦ ሊሰራ ነው እላችኋለሁ። እቺ ኩፍ ትበል ብዬ ነው እንደል ክፍተ ይነፍስበታል ብዬ ነው ወደ ስራችን። እዚህ ጋር ደግሞ ወጤን እያቁላላሁ ነው። ወጡን እያቁላላሁት ነው። በነገራችን ላይ እንደምስሩ ዝም ብዬ ሁሉንም አንድ ላይ አድርጌ አይደለም እንትን እያልኩት ያለሁት። ያው ሂደቱን ታውቁታላችሁ። ሽንኩርት ምናምን ከዛ ለዘይት በዘይት ተቆላልቶ ምናምን ሂደቱን ታውቁታላችሁ። ዙሮ እንደዛ ነው እየሰራሁት ያለሁት ማለት ነው። እዚህ ጋር ደግሞ ቲማቲም አለኝ እናት መፍጫ ማለት ነው። ሽንኩርትን ብቻ ሳይሆን የሚያደቀው ቲማቲም ብትፈልጊ፣ ነጭ ሽንኩርት ብትፈልጊ፣ ግን ነጭ ሽንኩርቱ እዚህ የምታዩ ምላጩ አለ አይደል? እዛ መድረስ አለበት በደንብ እንዲፈጭ ማለት ነው። ትንሽዬ የፈላ ውሃ ጠብ ታረጊበታለሽ፣ ጨው ታረጊበታለሽ። ከዛ መፍጨት ነው። ድቅቅ ነው የሚያደርገው። ቲማቲሙንም እንደዚህ ድቅቅ ያደርጋል። ሽንኩርቱንም ነጭ ሽንኩርቱንም ሁሉንም። ኦኬ። በእጅሽ ነው ደግሞ መብራት አይጠይቅ ምን አይል ትክክለኛው እናት መፍጫ ማለት ነው። እንትን እናት ይላል። ይሄ አሁን ተለዋጭ ምናምን ማቴሪያል እንዳለው አሳይቻችኋለሁ። እና ቲማቲማችንን እንጨምራለን። እንግዲህ ቆይቷል። ያው ቪዲዮውን ዘግይቼ ጀምሬው ነው እንጂ ሽንኩርቱንም ምንንም ክሰሉንም አያይዤ፣ ምክንያቱም ቶሎ ነው ሰዓቱ የሚሄደው። እንደምነግርሽ እንደዛ ነው። እና እንትኑን ደግሞ ማለት ነው ሩዙን አይታችሁታል። ትንሽዬ ነው፣ ረጃጅምም አይደለም፣ ትንሽዬ ነው። በነገራችን ላይ በስመቲም አለ። በስመቲ አንዴ ሁለቴ ምናምን ልገዥ ትያቻለሽ፣ ግን አያዋጣሽም። ለወደፊት እየኖርሽ ስከጅ ምናምን ብር ውድ ስለሆነ አገዡ። ስለዚህ አንድ ሁለቴ በስመቲን ቀምሶ የሚያዋጣን ነገር እንትን ከማለት የሀገራችንን ምርት ይሄ በጣም አሰራርሽ ነው በነገራችን ላይ። ኦኬ። አያዝምም አይጨማለቅም። ውሃውን ከመጠንሹ ልክ እንዲያረቤት እንደምትሰሪው አንድ ጣሳ ሩዝ ካረግሽ 2 ኩባያ ውሃ ታረጊያለሽ አይደለ? እንደዛ ከሰራሹ አይጨመላለቅም፣ አያያዝ። በካሮት በሽንኩርት ምናምን አድርገሽ ስትሰሪ በጣም ነው የሚጣፍጠውና የማያዛልቅ ሩዝን 2-3 ከመግዛት ይሄኛውን እየሰሩ እንትን ማለት ይሻላል፣ መልመድ ይሻላል። እሺ የኔ ቆንጆ እና አብሽሪ እንዲያሳስብሽ። ቲማቲሙ ድቅቅ ነው ያለው፣ ልክ በማሽን በመብራት እንደፈጨነው ነው እንጂ በእጅ በእናት መፍጫ አይመስልም። እና እናት መፍጫ ሁሉንም ነገር ይፈጫል ልልሽ ፈልጌ ነው። እሺ የኔ ቆንጆ ቲማቲማችንን ጨምረናል እና ማስራለን። ዛሬ አብራችሁ ነው የምትሉት ብያችኋለሁ። ደግሞ የቁላል አንከር ነው አለን። እዚህ ጋር የሩዛችን ውሃ ፈልቶ ጨምረናል። ትንሽዬ እርድና ቅመም ጨው አድርጌበታለሁ። እንዲህ ነው የኔ ቆንጆ። ምንድነው ሽንኩርቱን በቆሞ ነው የቆረጥኩት፣ እንደ ሽሪ ሚሪ ነገር ማለት ነው። ካሮትን ደግሞ እንትን አልኩት፣ በካሮት መብሸሪያ ማለት ነው። በሸርኩት ፈቀፈቅኩት ነው የሚባለው። በቃ ከዛ ላይ ትንሽዬ ነጭ ሽንኩርት ጣል አደርግበታለሁ። በቃ የሌለ ነው የሚሆነው። ከበስመቲ የባሰ የሚጣፍጥ ነው የሚሆነው። ልሻለሁ የኔ ቆንጆ
መጨረሻ ላይ ደግሞ የቆሸሹ እቃዎች ነበሩ። የማታና የጧት ቁርስ አጣጠብኩኝ። እዚህ ጋር ቡና ይናጥቤያለሁ። ቀላል አይደለም ኑሮ ትንሽ እንትን ስላለ የቀላው ይሻላል። ነጩ አልቻልኩትም ብዬ ነው። ዞሮ ዞሮ ቆልቸው ጠቁር ሆድ የሚገባው ነጩም ቀዩ። በነገራችን ላይ ይሄ የምታዩት ማለት ነው ትናንትና የተሰራ ነው። ይሄ ትናንትና የተሰራ ነው። ብዙ ጊዜ ስቀርጽላችሁ ውሃ ቦይ ነበር የሚሄድበት ከላይ እየመጣ ማለት ነው ከሰዎቹ ምናምን። ከዛ ሲሚንቶ ገዛሁና ትናንትና አዲስ ነው ጧትና ማታ እያጠጣ ነው። እዚህ ጋር ደግሞ ክፍተት ትተንለታል። ምክንያቱም ታንከሩ ለቧንቧ ማለት ነው። ይሄንን ዝግት አደረኩት ላይ ድረስ እንዳይነጠቅላይ ማለት ነው። ምክንያቱም አንደኛ ልጅ አሁን ማሻአላ 8 ወሯ ነው። ተወጣለይ እዚህ ውስጥ ስርቻ ውስጥ ትገባብኛለች ብዬ በማሰብ ማለት ነው። እንግዲህ ከላይ ያሉትም መፍትሄ ያብጁ ውሃ ያውጡ ብዬ ይሄንን አሸንዴን ይሄንን ወዲያ ውጭ አውጥቼ መጀመሪያ የራስን ነገር ይዞ ነው አይደለ መዝጋት። እንደዛ አድርጌ ትናንትና ተሰርቷል። ክረምት እየገባ ነው። ማሰራት የምትፈልጉ ይሄን ነገር አሰሩ። ቢያንስ ውሃ ይቀንስላችኋል። የምታስመርቁ፣ የምታሳስሩ፣ የምታስገርፉ እንደዛ አደረኩ ማለት ነው። ይሄ ሁለቱ ከረጢት ማለት ነው ሲሚንቶ 3000 ምናምን ብር ተከየሉ። ሁለቱ ከረጢት ማለት ነው። ድንጋይ እንኳን ነበረኝ፣ አሸዋም ነበረኝ በፊት በቃኝ። አልሐምዱሊላህ። ብዙአችንን ተመልከቱ። ብዙም አልተያያዘም አልተያያዘም። ይሄን መልመድ ይሻላል። ያንን የማያዛልቀውን ብሩ ስለማያዛልቅ 2-3 ጊዜ 4 ጊዜ ገዝተን ለማያወጣን ነገር ይሄንን ምርጥ አድርገን ከሰራን ነው ማዓሌሽ ምንም ማለት አይደለም። ካሮቱን አሁን በጠጉሉ ስለፈቀፈኩት ነው። ሽንኩርቱንም በጠጉሉ ብያችኋለሁ። ኸላስ እንዲህ አድርጎ ያችን ወጥ ድርጋሩን ከተኑ የኔ ቆንጆ ወጤን ከላለሽ ቡናዬን ቆላለች። ደግሞ የሆነ ነገር ልገዛ እየወጣሁ ነው። እዩት ብዬ ነው ውዶቼ። ኢትዮጵያም ሆነሽ ሳታርፊ ነው የሚመሸው እያልኩሽ ነው። ኢትዮጵያ ቤቴ ነው ብለሽ ትጽናኛለሽ እንጂ ሌላ ነገር የለም። ፍሉስ የለም ምን የለም። ሲኳት ነው መዋል ጨው መስሎ ወይ ነዱ አለመብሬ አስታፍርላ ደግሞ ወደ ዘፈን ገባው። አየሹ መስጂድ ሰላምን ዛሬ ጁምአ ነው። ገና ሰው አሳይሽ ብዬ ነው የቆን እና ወደ ቤት ተመልሰናል። ይሄው ልንጋግረው ነው። በኋላ ደግሞ ታወታላችሁ። መቼም ሰርቪሲቱ አልጋግረው በቁርጥ ሳይት ማለት ነው፣ በመጥበሻ ነው። ቡናዬም ተቆልቶ ተፈጭቶ እንደምታዩት
እንግዲህ ማገባደጃው እየደረሰ ነው። ቁጥባ እየተናገረ ነው። ይኸውላችሁ እንደምታዩት ምሳችንን በልተን ጨርሰን አሁን ወደ ቡና ልንሄድ ነው። እዚህ ጋር እንደምታዩት ሲኒው ቡናው የቡና ቁርሱ ምናምን ተቀራረበ። ጀበናው ተጣደ። ሸበላው ሊቆርሰው ነው እላችኋለሁና የዛሬው ቪዲዮ ይህንን ይመስላል። ማሰላማ